ይሄው የኔ ፍቅር ምንድነው ይሄ? ምንድነው ይዘህ የመጣኸው? አስቤዛ ነው። ሰን ወይ ሆዴ ስትመጣ የምታመጣው ቃል? እሺ አመጣለሁ። የምታመጣው ዕቃ እኮ ምን እንደሆነ አልነገርኩህም። ምን እንደምትፈልጊ እኮ አውቀዋለሁ። ችግር የለውም አመጣዋለሁ አልኩሽ አይደል? ሰን እንዴ በቃ ችግር የለውም አመጣዋለሁ አልኩሽ አይደል? እንዴ ምንድነው አንቺ? ምን አይነት ጡንቻ ራስ እንደሆንክ ብታቅ። ይሄው የኔ ፍቅር ምንድነው ይሄ? ምንድነው ይዘህ የመጣኸው? አስቤዛ ነው። ሰሞኑን ከምጠጣው ውሃ ጋር ተያይዞ እንደምታመም ታውቃለህ አይደል? እና መድኃኒት ነበር የፈለግሽው? ሰን ምን አለ ብታዳምጠኝ። ሴት ስለሆንኩ ብቻ የፈለኩት ሁሉ አስቤዛ ነው ማለት ነው? እኔ የፈለኩት አስቤዛም አይደለም መድኃኒትም አይደለም። እኔ የፈለኩት ትሪፕ ዋተር ፊልተር ነው። ምን? ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን የአራተኛ ክፍል ቲዮሪ ተስተውሰው። ትሪፕ ዋተር ፊልተር ለየት የሚያደርገውን 6 ነገሮች ልንገርክ። አንደኛ በዓለም አቀፍ ደረጃ WHO ሰርቲፋይድ የተደረገ ነው። ሁለተኛ ትሪፕ ዋተር ፊልተር በአይን የማይታዩ ጀርሞችን 99% ያጠፋል። ሶስተኛ ኤሌክትሪክ ፍሪ ነው። የትኛውም ቦታ የትኛውም ሀገር ላይ ሆኖ መጠቀም ይችላሉ። አራተኛው በቂ ስፔክ ፓርትስ ስላለው ለመቀያየር አትቸገሩ። አምስተኛው ደግሞ ትሪፕ ዋተር ፊልተር አንዴ ገዝተህ ለ2 ዓመት መጠቀም ስትችል እስከ መቀያየሪያው ከገዛክ ደግሞ ለ4 ዓመትና ከዛ በላይ ያስጠቅምሃል። ስድስተኛው ደግሞ ትሪፕ ዋተር ፊልተር እነዚህ ሁሉ ጥቅሞች ይዞ ስትገዛው በምሳ ዋጋ ነው። እኔ ስራ ወዳድ ባልሽ ነኝ እንጂ አንቺን መንከባከብ ሞግዚትሽ አይደለሁ። ስሚማ ጓደኛዬ እየተንከባከበኝ አይደለም፣ ጊዜ እየሰጠኝ አይደለም። ስለማይወደኝ ነው ወይስ የምር ስራ በዝቶበት? ወንዶች እንደዚህ አይነት ጸባይ የሚያመጡት እኮ ሌላ ሴት ሲለምዱ ነው። የምርሽን ነው? በምን ማረጋገጥ ይችላል? ዛሬ መፋታት አለብኝ፣ ሽማግሌዎች እየመጡ ነው። እሺ በቃ ጓደኛዬ እደውልልሻለሁ። በዚህ ሁኔታ አይደለም ለዘላለም ለአንድ ሰከንድ እንኳን አብሬ መቀጠል አልችልም። ምን ተፈጥሮ ነው? እየናፈኩ ካላገኘው ጊዜ እንድትሰጠኝ ፈልጊ፣ ጊዜ ካልሰጠኝ በምፈልግ ሰዓት ካላገኘው ምን ትሰራልኛለህ? ኦኬ ገባኝ። ታዲያ ሽማግሌዎቹ ምን ይሰራሉ? እኔና አንቺን አብሮ ሲያኖረን የነበረው እኮ ፍቅራችን ነው እንጂ ሽማግሌዎች አይደሉም። ያን ያልነበሩ ሽማግሌዎች አሁን ምን ሊሰሩ ነው የሚጠሩት? ድጋሚ ወደ ህይወቴ እንድትመለስ ስለማልፈልግ ሽማግሌዎቹ ባያገናኙንም እንኳን በሽማግሌ እንድንላይ የምፈልገው። አታስቢ፣ እኔ ሳይጠሩኛ ቤት የምልሰው አይደለሁም። መሄድ ከፈለግሽ ዝም ብለሽ መሄድ ነው እንጂ ሽማግሌዎች መጠራት፣ ጭቅጭቅ መፍጠር አስፈላጊ አይደለም። እኔ ስራ ወዳድ ባል አቤት ሚስት እየፈለኩ ነበር። አግብተሻል እንዴ? ደግሞ እንደዚህ ጀመራችሁ እንዴ? አይ የነበረ ነው፣ ዛሬ የተጀመረ አይደለም። አባቴም ፈልግልኝ ብየው ስለነበረ አግኝቶልኝ ነበር፣ ግን ትላልቅ ህፃናቶች ስለሆኑ አልተመቹኝም። ሚስት ከፈለክ መንገድ ዳር ምን ትሰራለክ? ቤተ ክርስቲያን አትሄድም? እዛ ነጠላ ብቻ ነው ያለው እንጂ ሚስት የምትሆን ሴት የለችም። አብዛኞቹ ሴቶች የማታ ስራቸው ስለሚያስጨንቃቸው ነጠላቸውን እንደ ጭንብል እየተጠቀሙ ነው እዛ ቦታ የሚገኙት። ሚስት መንፈሳዊ ቦታ ካላገኛት የትም አታገኛትም፣ ደግሞ መንገድ ዳር። እኔ ከፈለኩ አገኛለሁ። ምናልባትም አንቺ ምን ላድርገው? ቤታችንን ልክ እንደዚህ ነው እንድታሰራልኝ ፈልገው። አሁንም ቤት ውስጥ ነው ያለሽው? ለነገሩ ሴት አይደለሽ፣ ከቤት ውጭ ምን አይነት ሀሳብ ሊኖርሽ ይችላል? አዎ
ስለ ቤት ነው እያወራሁ ያለሁት። ምክንያቱም ቤት የምድረገነት እንደማለት ነው። የትም ዙረ የምንገባው ቤት አይደል? እሺ በቃ እኔ ከአንቺ ጋር መጨቃጨቅ አልፈልግም። ስልካቸውና አድራሻቸው ንገሪኝ። የስ 09 32 55 45 55 አተምና ዝናር ኢንተሪየር ዲዛይን። አተምና ዝናር ኢንተሪየር ዲዛይን ስራዎች ነን። ለመኖሪያ ቤታችሁ፣ ለኦፊሳችሁ፣ ለሱቃችሁ እንዲሁም ለተለያዩ ቦታ የሚሆን የኢንተሪየር ዲዛይን ከፈለጋችሁ ካፕሽን ላይ በማስቀምጥላችሁ ስልክ ደውላችሁ ማግኘት ትችላላችሁ። አንድ ሶሻል ሚዲያ ላይ ብቻ የሚያደንቀኝ ሰውዬ መንገድ ላይ ያገኘኝና እንደዚህ አለኝ፣ ሚስተር ሰን እኔ እኮ በጣም አራዳ ነበር የምትመስይኝ፣ ለካ ሰገጤ ነሽ አለኝ። እንዴ ምን ተፈጥሮ ነው? ምን አጠፋ አልኩት። እንዴት ቱታ በቆዳ ጫማ ትለብሳለህ አለኝ። እንዴ ቱታ በቆዳ ጫማ አይለበስም ብሎ ህግ ያወጣው ማን ነው? እናንተ ያወጣችሁትን ህግ የማይከተል ሰው በሙሉ ፋራ ነው አይደለ? እኔ ደግሞ የተመቸኝ እንደዚህ ነው። የተመቸኝን እለብሳለሁ፣ የተመቸኝን እበላለሁ። እናንተ ያደረጋችሁት በሙሉ ትክክል ነው ማለት አይደለም። እሺ የሰው ልጅ የሚኖረው እንደራሱ ነው እንጂ እንደ ሌሎች ሰዎች አይደለም። እኔ የተመቸኝ እንደዚህ ከሆነ ቆዳ ጫማ በቱታ አይደለም ቆዳ ጫማ በጆንያ አደርጋለሁ። እሺ በፍቅረኛሞች መሃል ገብታችሁ የምትበጠብጡ ጓደኛዎች፣ በባለ ትዳር መሃል ውስጥ እየገባችሁ የሰውን ትዳር እያፈረሳችሁ የምትበጠብጡ ሰዎች፣ ህፃናቶችን ያለባት ያለ እናት የምታስቀሩ ጓደኛ ተብዮች፣ እንደው በቸሩ መድኃኔዓለም እንቅልፍ ግን ትተኛላችሁ? እንደው ህሊናችሁ ምን ይላችኋል? ግን እርግጠኛ ነኝ ህይወታችሁ እንደ ፉዬ ገላ አየር ላይ ያለ የሆነ እየተሰማችሁ አይደለ? እናንተ ግን አላመናችሁም። እስኪ እንደው ምንድነው የምትጠቀሙት? ምንድነው የምትጠቀሙት? እስኪ የሰው ትዳር አፍርሰሽ የሰው ልጅ ያላባት አስቀርተሽ ምንድነው የምትጠቀሙ? የሰውን ትዳር በጥብጠህ የሰው ፍቅር ውስጥ ገብተህ በጣብጠህ አላይታቸው ምንድነው የምትጠቀሙ? ምንም አትጠቀሙ እኮ። ግን ህሊና ምን ይላል? በእናትህ ንገረኝ እስኪ። አንተ ላይ እንዲሆንብህ የማትፈልገውን ነገር ሰው ላይ አታድርግ ተብለሃል። ብራዘር አንተም አንድ ቀን ተረኛ ትሆናለህ። ዓለም የምትሆነው ሀገር የምትሆነው ከቤተሰብ ውስጥ በወጡ ሰዎች ነው። አንድ ቤተሰብ ስትበጠብጡ ሁለት ሰዎችን አይደለም የምትበጠብጡት። አንድ ለዓለም በጣም አስፈላጊ የሆነ ህፃን የሚወጣበትን ቤተሰብ ነው የምትበጠብጡት። እንዳትረሱት እሺ። ስማኝ አንበሳው፣ በሮች ሁሉ እየተዘጉብህ ነው። የተንኮል እንዳይመስልህ። ምክንያቱም የምትሄድባቸው በሮች ሁሉ የሚዘጉት፣ የምትጠይቃቸው ሰዎች ሁሉ እምቢ የሚሉት፣ የምትሞክራቸው ነገሮች የማይሳኩት ያኛው ላንተ የታቀደልህ ላንተ የታሰበልህ በር ክፍት ሆኖ አንተን እየጠበቀ ስለሆነ ነው። ያ በር ደግሞ ካንተ ውጭ ማንንም አያስገባም ብራዘር። ያን በር እስከምታገኘው ግን ልፋትህን፣ ጥረትህን፣ ጥያቄህን፣ መሄድህን፣ መጓዝህን፣ መብረርህን እንዳታቆም እሺ። ስሚ ዛሬ የመጨረሻ ጊዜ ነው ማግዝሽ። እሺ የዛሬን ብቻ ድጋሚ አላስቸግርሽም። የራሴን ህይወት አደጋ ላይ ጥዬ ነው እያገዝኩሽ አለው። ወንድሜ ጨንቆኛል እኮ። ምርጫሽን ያስጨነቀሽ የማይፈልግሽን መፈለግ ማለት የሰማይን ስፋት ለማስራት እንደመሞከር ነው። የሰማይን ስፋት አስልተሽ ትጨርሺዋለሽ? አትጨርሺውም። ትቼ እንዳይመስልህ የመቃብርህን ጉድጓድ እየለካውልህ ነው። እባክህ ሁለተኛ እድል ስጠኝ። ካንተ ጋር መስራት እፈልጋለሁ። አስፈራርቶኝ ነው፣ ሁን ብዬ አይደለም። ሁለተኛ እድል የሚሰጠው ፈጣሪ ለሰው ልጆች ነው እንጂ የሰው ልጆች ለሰው ልጆች አይደለም። ነገሩን ጨርሻለሁ። ያቺ ልጅ አሁንም ብቻችን ላይ ነች። ግን ለምን እንደዚህ ታደርጋለህ? ተወዳት አልነበር እንዴ? ፍቅር
ፍቅር ለደካሞች የሚሰጥ ማደንዘዣ መርፌ ነው። እኔ ደግሞ ህመም እወዳለሁ። እጅህ ለምንድን ነው የሚንቀጠቀጠው? ወይስ ውሃው ከብዶ ነው? አይ እንደዛ አይደለም፣ ዝም ብዬ ነው። ከሸጥከኝ አንተ የሸጥከኝ ለብር ብለህ ሳይሆን ሚስተር ሰንን መሆን ስላቃተህ ነው። ግን አንድ ነገር ልንገርህ፣ ንጉሥ መሆን የሚቻለው ዘውድ ስላደረጉ ሳይሆን እንደኔ አይነት ልብ ሲኖርህ ብቻ ነው። አይ እንደዛ አይደለም ሚስተር ሰን፣ አንተን መቼም አላደርጉም። እች ዓለም በሴራ የተሞላች ናት። እኔ ደግሞ የሴረኞች መሐንዲስ ነኝ። ምን ነው ጉሮሮ ደረቀ? ምግብ አልበላህም እንዴ? ወይስ ያዝከው ሚስጥር ሆድን አሳምሆ ነው? ሚስተር ሰን ታውቃለህ፣ ካንተ ጋር ለ5 ዓመት ሰርቻለሁ። ታማኝ ነኝ። ግን ልጅቷን ብትዋት ምን ችግር አለ? አንበሳ ለአደን ሲወጣ እች ሚዳቋስ ለጋናት ብሎ አይራራላትም። ምክንያቱም ለአንበሳ ወይም አደን ለወጣ ሰው ርኅራኄ ማለት ሞቱ ነው። አንተ ደግሞ አዳኝ እንጂ ታዳኝ አይደለህም። ስለዚህ ነገርስ ልታብራራልኝ ትችላለህ? አብራራልህ እችላለሁ። በገንዘብ አስፈራርቶኝ ነው። ዝም በል። ማብራሪያ ለሽንፈት የሚሰጥ ሰበብ ነው። እኔ ጋር ማብራሪያ አይሰራም። እኔ የምፈልገው ውጤት ብቻ ነው። እኔ ጋር ያለውን ኢነርጂ አልተረዳኸውም። ዝም ያልኩህ ትቼ እንዳይመስልህ፣ የመቃብርህን ጉድጓድ እየለካውልህ ነው። እባክህ ሁለተኛ ዕድል ስጠኝ። ካንተ ጋር መስራት እፈልጋለሁ። አስፈራርቶኝ ነው፣ ሁን ብዬ አይደለም። ሁለተኛ ዕድል የሚሰጠው ፈጣሪ ለሰው ልጆች ነው እንጂ የሰው ልጆች ለሰው ልጆች አይደለም። ዝም ብለህ ሳመኝ እንዴ ሰን። ምን እያደረጋችሁ ነው? ሰን ወዴት ነው? ማውራት አለብን። በጣም አስቸኳይ ስራ ገጥሞኝ ነው። ስመለስ ምሳ ጋብዤሽ እናወራለን። ሰን በጣም አስቸኳይ ነው። አንተ እስክትመለስ መጠበቅ አይችልም። እኔ የገጠመኝ ስራ ደግሞ ከአንቺ ጋር ቁሞ ለማውራት ፋታ የሚሰጥ አይደለማ። አረ እንደዛ ነው። ሄሎ፣ የት ነህ? ሰፈር ነኝ። እሺ መጣሁ። እሺ መጣሽ? የባለፈውን ጥያቄ ተቀብያለሁ። ካንተ ጋር መሆን እፈልጋለሁ። ነው ሰንስ? አዎ፣ ዝም ብለህ ሳመኝ እንዴ ሰን። ምን እያደረጋችሁ ነው? ምን አገባክ? ካንተ ጋር እንደሆን ተለያይተናል። ስመለስ እናወራለን እንጂ እንኳን መጣላ ተጨቃጭቀናል እንዴ? ጊዜ የማይሰጠኝ ወንድ አልፈልግም። ባናት ይተከልሽ። ሚስት ያልሆነች ሴት ካንተ ውጭ ብዙ አማራጭ አላት የምለው ለዚህ ነው። ምርጫ ያለው ሰው ደግሞ አይታገስም፣ አይጠብቅም፣ አይረዳም። የወንድ ልጅ ኪስ የምታጥብ ብቻ አይደለችም። የወንድ ልጅ ጊዜ የምታቃጥል ሴትም ደም እንባ ታልቅስ። ምናልባት ይዘው የመጣችው ወንድ ስላልታየኝ ይሆን? ምን አባ ነው የምቀባጥረው? ጥርሰን ነው ማድረግ ፈልግ። ተው ረፍረፍ። ጥሩ ትጮዋለህ፣ ግን እሴት እጅ ላይ ያለ የወንድ ልጅ ጩኸት አይሰማኝም። ሰን ወንድምሽ ነው? በዚህ ሳምንት ውስጥ ማታገባይ ከሆነ እሱን ነው ማገባው። ብዙ ህፃናቶችን አውቃለሁ። ያንቺ ህፃንነት ግን ከህፃንነት አልፎ ጮርቃ ሆነ። ሰን እየቀለድኩ አይደለም። ወይ አንተ ታገባኛለህ ወይ እሱ ያገባኛል። እንኳን በአንድ ሳምንት ውስጥ በ5 ዓመት ውስጥ አላገባሽም። ምክንያቱም እስከዛ ብታርጊ በፊዚካል ብቻ ነው የምታርጊው። እኔ የምልሽ ይሄ ሰውዬሽ ሞኝ ነው ወይስ እብድ ነው? ፊት ለፊት ወንድ አምጥተሽ ካላገባኸኝ ያገባኛል እያልሽው እሺ ነው የሚልሽ? ምናልባት ይዘው የመጣችው ወንድ ስላልታየኝ ይሆን? ምን አባ ነው የምቀባጥረው? ጥርሰን ነው ማድረግ ፈልግ። ተው ረፍረፍ። ጥሩ ትጮዋለህ፣ ግን እሴት እጅ ላይ ያለ የወንድ ልጅ ጩኸት አይሰማኝም። እኔን ማጣት የሚገባክ የእሱ ሚስት የሆንኩ ቀን ነው። ለጊዜው የህፃናት ማደጉ አልጀመርኩም። አንቺ ከህይወቴ ከወጣች ደግሞ የጠዋት ጸሎቴ መልስ ነው ማለት ነው። መልካም የህፃንነት ጨዋታ። ያሟል እንዴ ሰውዬሽ?